ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ። ደሜ ፎይ እግዚአብሔር ከዚህ በላይ ያበርታ ያጠንክር። ግን ትንሽዬ በአቡነ አብርሃም ላይ ያለችው ነገር ግን መስተካከል ግን አለባት። የኦርቶዶክስ ፒላር የሆነው ትምህርቷ የዘላለምን ሕይወት እንድታገኝ ትልቅ አስተዋጽኦ አለው። የዘላለምን ሕይወት እንድታገኝ እጅግ አስገራሚ ምስክርነትም በአርቶ አርሴማ ጸበል አበቃለት ሞት የተባለው ግለሰብ ድኖ ምስክርነት ሰጠም። በልጅነቴ እርግማን የመሰለኝን አሁን ትልቅ ምርቃት ሆኖ ያገኘሁትን የሰራልኝን ነገር ልንገራችሁ። እናቴ ለብዙ አመታት በጣም ለብዙ አመታት ኮንሲስተንት ሆና ሌሊት 9 ሰዓት። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬም በአዳዲስና ወቅታዊ መረጃዎች ተመልሼ መጥቻለሁ። ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ። በልጅነቴ እርግማን የመሰለኝን አሁን ትልቅ ምርቃት ሆኖ ያገኘሁትን የሰራልኝን ነገር ልንገራችሁ። እናቴ ለብዙ አመታት በጣም ለብዙ አመታት ኮንሲስተንት ሆና ሌሊት 9 ሰዓት ተነስታ እቤት ጸሎቷን አድርጋ ከዛ ደግሞ ለኪዳን ቤተክርስቲያን ትሄድ ነበር በየቀኑ ለአመታት ማለት ነውና ያ ነገር እኔን ያበሳጨኝ ነበረ። እንዴት በብርድ ተነስተሽ በዚህ በሌሊት እንዴት ትሄጃለሽ ብዬ ልጭልጭልባት ነበር ማለት ነውና ብዙ ጊዜ ታግሳኝ አንድ ቀን ምን አለችኝ፣ ልጄ የእግዚአብሔር ፍቅር በደም ስርሽ ገብቶ ሌሊት ለቤተክርስቲያን እንደዚህ ያስሩጥሻለችኝ ማለት ነው። በስማ ምን አረኩሽ ምናምን ብያለሁ። በዛ ሰዓት አወዝ ያንግ ይሄ የምታዩት ቪዲዮ ሌሊት 8 ሰዓት ከ40 ደቂቃ የተቀረጸ ቪዲዮ ነው። ገብቷችሁ ማንም ሳይገፋችሁ ወይም ደግሞ ዛሬ እኮ መሄድ አለብኝ ቤተክርስቲያን ምናምን ብላችሁ ተጨንቃችሁ ሳይሆን በቃ ናፍቋችሁ ቤተ መቅደሱ እዛ ለመቆም ምናምን እግዚአብሔር ያሯሩጣችሁ። ከዛ ደግሞ የሚከፈላችሁ ዋጋ ቀላል አይደለም። ለራሳችሁ ብላችሁ ሄዳችሁ ትልቅ ዋጋ ነው የሚከፈላችሁና ልነግራችሁ አልችልም የሚሰማችሁን ደስታ። ብቻ ሞክሩት ፕሊዝ። እኔ ያገኘኝን ያገኛችሁ ደስታው ማለት ነው። ልደት ለሰከንድ አላሳለፈው። እፎይ የተጨነቃትን አንዲቷን ሌሊት ልደት አልተጨነቀም። ኦኬ አልተጨነኩኝም። ለዛ ዝም ብዬ እንደቀልድ እፎይን ተነስቼ ምን አባ ስለሆንክ ነው አንተ አባቶችን የምትናገረው በሚል በድፍረት ቃል እኔ አልናገረውም። ግን ወንድሜ እፎይ እግዚአብሔር ከዚህ በላይ ያበርታ ያጠንክር። ግን ትንሽዬ በአቡነ አብርሃም ላይ ያለችው ነገር ግን መስተካከል ግን አለባት። የፈለገ ይሁን ጊዜ የሚሰጠው ጉዳይ መሆን አለበት እና እንደኔ አንዳንድ ነገሮችን በውስጣችን ይዘን መቀጠል የሚደግፉን ሰዎች ካሉ ሊያበረቱን የመጡ ሰዎች ካሉ እሰየው። በቃ ከደገፉን ካበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳልፋችኋል። ዋጋችሁን እግዚአብሔር በስሙ አይክፈላችሁ፣ ሰው አይክፈላችሁ። ሰው ጎበዝ ናችሁ ብርቶች ናችሁ ስላሏችሁ ማለት ነው ምንም አይጠቅማችሁም። እነፍ ወይንም ቢሆን 1 ሚሊዮን ሰው ከፊት ለፊት ቢሰለፍ ከሞት አያተርፍም እግዚአብሔር ካንተ ጋር ካልሆነ በስተቀር። መድኃኒዓለም ብቻ አይተው፣ መድኃኒዓለም ብቻ አይለይ። አሁንም የማንም የቪዲዮ ጋጋታ አይደለም እፎይንም ሆነ ወንድሞቹን ከሞት መሃል አሳልፎ ዛሬ ድምጻቸውን እንደሰማ ያደረገ የእግዚአብሔር ቸርነት። ለዛ ትንሽ ትዕግስት ያስፈልጋል። በአባቶች ዙሪያ ላይ ትንሽ ታገሱ። አይኖ ቀላል አይደለም። ችግር የለም እያልኩኝ አይደለም። ዝምታ አልበዛም እያልኩኝ አይደለም። ዝምታ ጸጥታ በዛ እያልኩኝ አይደለም። ግን
እኔና እናንተ ከምናይበት መነጽር ግን እኔ ምንም በሉኝ ምንም እኔ በጣም ብዙ ማስተዋል የሚጎለኝ ስሜታዊ ከሆንኩት ከልደተ ቃል ይልቅ በእድሜ በጣም ከፍ ያሉና ብዙ መከራ የተቀበሉ አባቶች እሳቱ ጋር ያሉ ሰዎች ማለት ነው ከኔ በላይ ብዙ ነገር ያሉ